ጽናት ክፍል 89 ተለቀቀ። ቆንጆ ፊልም ነው እና የኔ ባልሽ ምርጫ እኮ ነው። አንቺም እኮ ሁሉም ነገርን የተቻለች ሴት ነሽ። ለሁሉም ሴት እሱሷ ምንም ቢሆን ምሩ እውነት እልሻለሁ። አንቺ ማለት ለኔ ከበቂ በላይ ነሽ። ምንም ነገር አታስቢሽ። ለማንኛውም ለሁሉም ነገር አመሰግናለሁ። እሺ እንደዚህ አትበይኝ እባክሽ። እውነቴን እኮ ነው። እስኪ ለምሳሌ አሳቢ ተንከባካቢ ሴት ልጅን እንዴት መያዝ እንደሚችል የሚያውቅ ባል ስለሰጠኝ። እሺ አንድ እና ከነ ሁሉም ጉለቴ የተጎበረኝን ባልና ፈጣሪን አመሰግንኩ ማለት ነው። እኔም እኮ እንዳንቺ ቤተሰቧን አክባሪ ፈሪሃ እግዚአብሔር ያርዳት ራሷን የምጠብቅ ባል ሚስት ስላለች በጣም የኔ ውድ ባል በጣም ነው የማፈቅርህ። እኔም በጣም አፈቅርሻለሁ የኔ እናት። አንቺ ለኔ ከአንቺ በላይ ከዓለም ሁሉ ሴት የሚበልጥ አንቺን ያህል የለኝም። ቆየን ያህል ምንድነው? አውቄ ነው ፍቅር ፈታ በይ ነኝ። ምን ይሻልሃል ግን መሳም እባክህ አንተ ልጅ ጭርት እንዲያወጣብ በአንቺ ከሆነ ይኸውልሽ ለምን ይሄ ሽርድር አይወጣም? እንዲህ ስስቂ እንደ አዲስ ፍቅር እንደሚይዘኝ ታውቂያለሽ እያለም ናሆሜ በምሩዬ ሲቀድር ይባል ነበር። ሰላም ሰላም፣ ውድና የተከበራችሁ የመቤት ቻናል ተከታታዮች በያላችሁበት ሰላማችሁ ይብዛ። ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። የእነ ኪራን ቤት የቤቲ እናትና ቤቲ እያንኳኩ ነበር። ማነው ያለ ኪራ መጣ። በሩን ሲከፍተው እናትና ልጅ ቆመዋል። ምንድነው አረጋጉት እንጂ እንዴ እዚህ ምን ትሰሪያለሽ ስትለው ቤቲ ሮጣ አቀፈችው። እያለች እዛው የምንገናኝበት ቦታ ስጠብቅህ የለህም፣ ደግሞ በህልሜም ስጠብቅህ የለህም፣ ከዛን የመጣሁኝ አለች። አሁን ይዘሻት ሂጂ ከዚህ እባክህ ልጄ እየባሰባት ትንሽ ትንሽ አታሳዝንም? ምንም ምራራም አንጀት የለህም? እባክህ እኔ ምን አገባኝ? ቆይ ቤቴ ሲበጠበጥ አይታይሽም እንዴ? እሺ አሁን እሷ ፊት እንደዚህ መነጋገር ጥሩ አይደለም። እባክህ ልጄ ያዥ። ምን ነው ልጄ ህፃን ናት አልሽ? ለዛ አዛኙንና ለሰው አዛኟ ህፃን እንደዛ ያረገቻት እኮ እሷ። እባክህ ልጄ በጣም ይቅርታ፣ እሷ ለሀብቴ ለማዲያም ብዬ ቤቴን አልበጠብጥም። ቤቴ አሁን ጽናቴ ሳትመጣ ከዚህ ዘያለ እኔ ነው እንጂ ያልከኝ? አዎ ካስፈለገ መጥቻ ይሻላል እንዴ? ለምን? ይሄ እኮ ያንተና የኔ ቤታችን ነው። እንደውም እኮ በህልሜ ስትመጣ እዚህ ነበር የምንገናኝ። እሱ ህልም ነው። አሁን ጽናት ሳትመጣ ከዚህ ሂዱ አለ። ለምንድን ነው ግን አንተ የምትቆጣው? ያኛው ኪራ እኮ እኔን አይቆጣኝም ነበር አለች። እባክሽን ይዘሻት ሂጂ። እንደውም አልሄድም ማለት ቤቴ ከቻልክ መልሰኝ አልሄድም ብላ ልታቅፎ ስትል ገፈተረ። አየሁ አይደለ እንደዚህ እንኳን ውሻ አርገሃት ምንም አይገባትም። እንኳን አሁን ያኔ አይገባትም ነበር። እንግዲህ ምን አደርጋለሁ ልጄን ጠብቅልኝ ፈጣሪ ብላ ይዛት ገባይ ወደ ቤት። እናቴ ወይኔ ጉዴ። ከቤት ገብታ ሊና ማነሽ? ቤቲ ይባላል ነው። ይሄ ቤታችን ነው። እንደውም አስታውሳለሁ እዚህ ጋር ነበር የምንቀመጠው። ተነሽ ብላ ገፈተረቻት። እንዴ ኧረ ቤት ተሳስተሽ እንዳይሆን። ደግሞ ሶፋችን እኮ ነጭ ነበር። ቆይ ለምንድነው የቀየራችሁት? ለምንድነው ትውስታዬን የነቀጣችሁኝ? እያለች አንቺ ልጅ ቤት ተሳስተሽ ነው የሚሆነው አለ ሊና። አንቺ ማነሽ አለኝ። አንቺ ራሱ ማነሽ? እንዴ እብድ ሰው ቤት ዘው ብለሽ ገብተሽ ማነው ተኛለሽ እንዴ? እብድ ኪራ እብድ አይደለም። እኔ እብድ አይደለም ኪራ። ዶክተሮቹ ደህና ነሽ ብለውኛል። አላበርኩም። ዶክተሮቹ ደህና ናቸው ብለውሻል። አላበርኩም እያለ እየጮኸች ነው። ልጄ ቆይ እማዬ እያለች ቀወጠችው። ኪራ እና እናቲቱ ቤቴን ይዘው አስቀመጧት። ሊናም ደንግጣ እሷም እብድ ነሽ አለችኝ። አንቺ እሷ ራሷ እኮ ናት እብድ የምትለው። እሷ እኮ ነበር። አንቺ እንዴት አንበሽ ቢደፍኝ ነው ልጄን እብድ የምታይ? አንቺ ጭራቅ መስለሽ ጭራሽ ልጄን እብድ ትያታለሽ ስትል ቤቴ ሳቀች። አበደች እያለች ተስቃለች። አበደች።
እሺ አሁን አንቺ ተረጋጊ። ኪራዬ እኮ በጥፊ ይማታል። በጥፊ ሲማታ ደግሞ እንዴት እንደሚያሳምስ ፊትሽን። ኪራዬ በጥፊ በጣሻል ትላለች ቤቴ። ኧረ እኔ ባትይኝም ቀምሼዋለሁ እናቴ ያለ ቤቴ። እሺ አሁን ሁላችሁም ስሙኝ። ቤቴ እዚህ ቤት ለተወሰነ ጊዜ ትቆያለች። ግን ይኸውልሽ ግን ትዳሬ ላይ አንድ ነገር ለመፍጠር ብትሞክር ያለምንም ርህራሄ አስቀንጥሬ የምጠራት። እሺ ግን እባክህ ያለ ሁኔታ ተደማምሮ ጥሩ ነገር ልታመጣ አትችልም። እባክህ ልጄ ተረዳኝ። ይኸውልህ ልጄ እኮ ጤና እንጂ መጠለያ እኮ አታድልም የሚመጣ። በቃ አይዟችሁ ተረጋጊ አለ ሊና። ኪራዬ እኮ ግን ያጫውተኛል እንጂ እኔን አይቆጣኝም ማለት። ወይኔ አፈር በበላው ታውቀዋለች ማለት ነው። ኪራዬ እኮ እኔን ይወደኛል ትላለች። በፍቅር ነው ያበሽ አንቺ ልጄን አበደች እንዳትይ። አበርኩኝ አላበርኩም እያለ ቀወጠችው። አይ ሊና ጥላ እየሮጠች ገባች። አላበርኩም ትላለች ቤቲ። ሊና ከደረጃው ላይ ተቀምጣ ወይ ጉድ ሰላማዊ ቤት ነው ብዬ በመጣ ችግር ማሳለፊያ ነው ብዬ ገብቼ ጭራሽ እንደበሰለበት። እናትየውም ጥላኝ ሄደች። ኪራም ጥላኝ ሄደ። አሁንማ እኮ ኧረ እኔ በምን ብዬ ስትል ጽናት መጣችና አሌሊና እንዴት ነሽ? በመከራው አልኩኝ። ይህም መከራ ለካ ጉድሽን አላየሽም። አንቺም ኪራም ጥላችሁ ይብኝ ሄዳችሁ። የምን ጉድ ነው? ስለ እብዷ ነው? የምን እብድ ትላለች? ወይ ጉድ! ጉድሽን አልሰማሽም? ስለ አእምሮ ታማሚ ቆመሽ። የት ነው የአእምሮ ታማሚ? እንግዲህ እሱን ሄደሽ ያታሪ ምንድን ነው? የጨለለ ሊመጣል ሸሬ ኪራ አያደርገውም አድርጎታል። ወይኔ ደግሞ እኔ እንደኔ ሄዳ እብድ ብላት እንዲያታንቧርቀው ብቻ ብላ ሌላም እየሮጠች ገባች። ቤቲ ሶፋው ላይ ቁጭ ብላ በመገዳ ትጫወታለች። ጴፕ እያለች ነው ጭራሽ መኪና እየነዳች ነው። ቆይ ምን ቀርቶች ነው የመጣሽው? እያናገርኩሽ እኮ ነው። ስለዚህ ዝም በሉ እስኪ። ምን ቀርቶች መጣሽ? ያለ ቤቲ ጴፕ ቤትን ስላልፈረሽው ደበረሽ አይደል? አንቺን አውቅሻለሁ አይደል? አውቅሻለሁ። ባክሲን አታስመስያለሽ እዚህ። አንቺ ለእኔና ለኪራ በፊት ምግብ ታቀርቢልን ነበራ። ግን አሁን ለምንድን ነው የምትቆጪኝ? ቤት ያውቅሻለሁ እኮ። በቃ ማስመሰለሽን አቁሚ ያለ ጽናት። አንቺ ግን አትጩሂ እሺ። የረበሸና የተቆጣ የጮኸ መርፌ ይወጋል። ቤቴ እኔ እንጂ እዚሁ ነሽ መኖር አልችልም። አይሆንም አለ ጽናት። ኪራ እንዳመጣሽ ራሱ ይመልስሻል ብላ ጽናት ተቆጥታ ተነስታ ሄደች። እንዴ ኧረ ጽናት ተረጋጊ። እንደዚህ ስትሆኚ አይቼም አላውቅም። ሆ ተቴና ወደቀ ባለኝ መውጋት ነበር። አሁን ሄደችና እንዳጭ ብያን ነበር። አራንቺ ሴትዮ ተረጋጊ። እኔንም ወደ አንቺ እንዳትቀላቀኝ ይሻለኝ። እሰይ ደግ አደረገቻት። ያጮኸ ሰው መርፌ ይወጋል። ነርሷ መታ መርፌ ተወጋሻል ብዬ ነበር። እሰይ እንኳን ወጋት አይደል? በዛው ራስ እንጂ። እሺ ጽናት ከምንም በላይ ከፍቷታል። ኪራም ግራ ገብቶታል። ጽናትም ይችን እብድ አንጥተህ ካሁን በኋላ ቤቴ ሲበጠበጥ አላይም ብላ በጣም ተበሳጭታለች። ጽናት ኪራ ሁለተኛ ይችን ሴትዮ ወደ ቤት ምን ብለህ ይዘህ መጣ ስትለው እናቷ ተንበርክካ እየለመነችኝ እኔ እንዴት እምቢ ልበላት? አንድ እናት በእኔ ቦታ ብትሆኝ ምን ትያለሽ? ናሆሜም ደስተኛ አይደለም ቤት በማምጣቷ። በእውነት ጽናትን ኪራ ደጋግሞ ሰባብሯታል። ግን ያሁኑ ብሶባታል። ጽናት ጭራሽ ያርግሽ ብሎ ኪራ በጥፊ ሁሉ መቷታል። ያው እሱ ስሜታዊ ሆኖ ነው፣ እሷም ስለተናገረችው ነው።
ግን ፂ በጣም ተበድላለች። ቤቲ ማለት እስስት ናት። እውነት አሁን አውቃ ነው አብጃለሁ ያለችው ኪራን ለማግኘት ጽናትን ለማናደድ ስትል ነው። በቀጣይ ክፍል የምንመጣ ይሆናል።